ሩታና ፍቅር ተደባደቡ፣ ተጣሉ። ለምን ተጣሉ የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። በጣም በሚገርም ሁኔታ እንግዲህ የአብርሽ ድፍረት ማለት ነው ቤቷ ድረስ የሩታ ቤት ድረስ ማለት ነው ፍቅርን ይዟት መጣ። ልጇን ተሸክማ ነው እንኳን ፍቅር ወደ ቤት የመጣችው ማለት ነው። በዚያም እንግዲህ ሩታ በጣም ተናዳ እንዴት ነው የመታመጣት? እንዴት ነው ለኔ አታስብም እንዴ? ለጭንቅላት አታስብም እንዴ? ብላ በጣም ተናዳ ነው እንግዲህ ከፍቅር ጋር የተጣሉት ማለት ነው። እውነት ለመናገር ከሆነ አብርሽ ትክክል አላደረገም። እንደሚታወቀው ሩታ አብርሃምን ትወደዋለች፣ ከአብርሃም ጋር መኖር ትፈልጋለች። ነገር ግን እሱ አልፈልግሽም ከፍቅር ጋር ነው መኖር ፈልጎ ብሎ እሷን መርጦ ሄዷል። ዛሬ ደግሞ ፍቅርን ይዞ ለዛውም የሩታ ቤት መምጣቱ በጣም አስቀያሚና የሚደብር ነገር ነው። አብርሽ ማሰብ አለመቻሉን የሚያሳይ ነገር ነው ማለት ነው። በዚህም እንግዲህ በጣም ክፉኛ ተናዳ ሩታ ከፍቅር ጋር ተጣልታለች። በጣም የተጣሉት ማለት ነው። ለመናገር ከሆነ በጣም ተደባድበዋል፣ በጣም ተጣልተዋል። እንደዚህ ማድረግ የለበትም። አብርሽ በቃ የህፃን ጭንቅላት ነው ያለው። እውነት ለመናገር ከሆነ አብርሃም የህፃን ጭንቅላት ነው ያለው ማለት ነው። ለምን እንደዚህ እንደሚያደርግ እኔ እየገባኝ አይደለም። ትክክለኛ ነገር አይደለም። ትክክለኛ ውሳኔም አይደለም ይሄ። አብርሽ እውነት ለመናገር ከሆነ እንደዚህ ማድረግ የለበትም። ለምን ብትሉ እስኪ አስቡት እናንተ ራሱ እናንተ የምትወዱት ሰው ፍቅረኛውን ይዞ ሲመጣ ቤታችሁ ምንድነው የሚሰማችሁ? ምን አይነት ስሜት ነው የሚሰማችሁ? አብርሽ ይሄንን ማሰብ አለበት። አብርሽ በእርግጠኝነት ሩታን ለማናደድ ብቻ ነው የመጣው እንጂ ሌላ ነገር ምናምን አስበው ወይ ተሳስቶ ምናምን አይደለም። ሩታን ለማናደድ ብቻ ነው የመጣው። በጣም ነው የሚደብረው። እንደዚህ ደግሞ ማድረግ የለበትም። አብርሃም እንደዚህ ማድረግ የለበትም። ትክክልም አይደለም ማለት ነው። ሩታን በዚህ ጉዳይ ላይ እንግዲህ በጣም ተናዳ ከፍቅር ጋር ተጣልታለች። ፍቅርም ቶሎ ነው ከዛ ቤት የወጣችው። አብርሃም ግን እንደዚህ ማድረግ አለበት ብለን አናምን። ትክክልም አይደለም። በዚህ ሀሳብ ላይ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።